ተነጋግረው ነው። ሌላ ሰው አይታመንም። ግዴታ ሚኪ መቀመጥ አለበት ተብሎ ነው እዛ ጋ የተቀመጠው የነበረው። ማንኛውም ነገር አላህ የቀደረው ነው የሚሆነው። አንዳንድ በህይወታችን በእኛ ላይ መጥፎ ሆኖ የሚመጣ ነገር ከኋላው ጥሩ ነገር ሆኖ ነው የሚመጣው። ጥሩ ነገር ተከትሎት ነው የሚመጣው። ሚኪ በታሰሩ ወይ ለሱ ጥሩ ነገር ሊሆን ይችላል። ውጭ ቢሆን ምን እንደሚያጋጥመው አናቅም። ማማረትም አይደለም ለሱ መጥፎ ነገር አስቤም አይደለም። ግን አንዳንዴ በህይወታችን የሚመጣ ነገር መርሃባ ብለን ወይ አሚን ብለን መቀበል አለብን። ለምን በእኛ ላይ የሚመጣው ነገር እኛ አናውቀውም። ምክንያቱም እኛ ዛሬ ጥሩ ውሎ ከዋልን ነገ ምን እንደሚያጋጥመን ስለማናቅ የኛ ውሎዋችን የሚጠቅመንን ቢጎዳንን አላህ ነው የሚያውቀው። ሚኪ እስር ቤት የገባበት ምክንያት ወይ ለጥሩ ነገር ሊሆን ይችላል፣ ለኸይር ሊሆን ይችላል። በመጥፎ ማሰብ የለብንም። ስለዚህ አበበን ሊወስዱ ይመጣሉ የተባሉ ፖሊሶች ናቸው ሚኪን ይዘውት የሄዱት። አያችሁት? እኛ የምናስበው ሌላ፣ እሱ የሚያስበው ሌላ። ገብቷቸዋል። ስለዚህ አበበን ሳይሆን አበበ በአምቡላንስ ሐኪም ቤት ሲወሰድ ሚኪ ደግሞ በፖሊሶች ታጅቦ እስር ቤት እንዲገባ ነው የተደረገው። ስለዚህ ለምን እንደዚህ ሊሆን ይቻላል? እኛ በህይወታችን ብዙ ነገር ሊፈጠር ይችላል። በህይወታችን ብዙ ነገር ሊያጋጥመን ይችላል። ሚኪ ግን በመጨረሻ የተናገረው ንግግር ስለ እናቱ የተናገረው ነው ልቤን የነካኝ። እኔ ከምንም በላይ ልቤን የነካው ስለ እናቱ የተናገረው ነው። እናቴ እንደዚህ አድርጋ አይደለም ያሳደገችኝ። ቪዲዮ ልታየው ትችላለች። ይህ ቪዲዮ ልታየው ትችላለች። ስለዚህ እናቴ በስህተት ነው እንጂ እኔ አውቄ ሆነ ብዬ መሳሪያን ይዤ ሆነ ብዬ ለሰውን ነፍስ ለማጥፋት ተነስቼ ወይ ሰውን ለመጉዳት ተነስቼ አይደለም። እኔ ለማንም እንደዚህ እንዳልሆን በስነ ስርዓት አሳድጋኛለች ነው ያለው። በስነ ስርዓት ኮትኩታ ነው ያሳደገችኝ። ለማንም እንኳን እንደዚህ መሳሪያ ሊይዝ ተውትና ቀና አድርጌ እንዳላይ ነው ያሳደገችኝ ያቺ እናቴ። ዛሬ እኔ እስር ቤት መግባቴ፣ ዛሬ እኔ ሰውን መጉዳቴ ስታቅ ምን እንደምትለኝ አታቅም። ስለዚህ እናቴ ይሄ ቪዲዮ ማየት ስለማይቀር ይቅርታ እንደጋግሜ ጠይቅሻለሁ። በጣም ይቅርታ፣ እንዳታዝኝ ብን ነው ያላት። እናት ምን ብትሆን ይሆናል? እንዳታዝኝ ብኝ እናቴ፣ እኔ አንቺን እንዳሳደግሽ ነው ያለሽ ነው ያለው። አስቡት። ሚኪ ማለት ህፃን አይደለም፣ በጣም ትልቅ ልጅ ነው። ራሱ ተቆጣጥሮ ቤተሰቡን በስርዓት የሚያሳድግ የሚያኖር ሰው ነው። ይቅርታ፣ በጣም ይቅርታ። ስለዚህ ግን እሱ እንደ ህፃን ሆኖ ነው ለእናቱን ይቅርታን የጠየቃት። ያጠፋሁት በሙሉ ይቅርታ፣ በስህተት ነው እንጂ ሆነ ነገር አይደለም። እናቴ እንዳትከፊብኝ ነው ያላት። እኔ በጣም ልቤ ነው የተነካው። ልቤ ተነክተዋል። እናት ምን አይነት ብትሆን ነው? እናታችን በህይወት ያለች በእጃችን ያለች ምንም መስላት ተታየንም። ስናጣት ካጠገባችን ስናጣት እኛ የሆነ ነገር ሲደርስብን ወይ ከሷ ራቅ ስል ለእናት ማንነት ነው የምናውቀው። ሚኪ ባስተላለፈው ነገር ሁላቸውን ልባቸው ነው የተነካ። ሁላቸውን ነው ያለቀሱት። እኔም ስሰማው በጣም ልቤ ነው የደነገጠው። ይሄ መልእክት ለእናቴ ይድረስ ነው ያለው። ይድረስ፣ ይሄ መልእክት ለእናቴ ይድረስላት። እናቴን ይሄ መልእክት መድረስ አለባት፣ ማዳመጥም አለባት ነው ያለችው። ማዳመጥም አለባት ነው ያለው። ለምን? እናቱ እንዳትሰበር፣ እናቱ እንዳይከፋት፣ እናቱ እንዳታዝን። ለቤተሰቡ በዚህ ልክ የሚያስብ ሰው ለሰው መጥፎ ነገር አይመኝም። እንደውም ምን አይነት ፍጡራን ብትሆን ነው? ለቤተሰቡ ጥሩ የሚያስብ ሰው፣ ለቤተሰቡ ጥሩ ነገር ለመስራት የሚነሳ ሰው ለሰውን ሁሌ ጥሩ ነገር ነው የሚያስበው። መጥፎ ነገር ለማሰብ አይሞክርም። መጥፎ ነገር ለመስራት አይሞክርም። ለምን? ዞር አድርጎ ቤተሰቡ ነው የሚያየው። አስቡት። ሉል አንዳንዴ የሆነ ነገር ያድርግና እኔ እናት ስላለችኝ ነው ለእናንተም እንደዚህ ማድረግላችሁ፣ እናቴን በጣም ስለመወዳት ነው ለእናንተም እንደዚህ ነገር ማድረገው ይላል። ለምንድን ነው እንደዛ የሚለው? እናቱ በጣም ስለሚወዳት፣ የእናቱ ክብር ስላለው፣ እናቱ ማንም ሰው ሊነካበት ስለማይፈልግ። ስለዚህ እናቱን አይኑ ሞልቶ ስለማያት ሌላ እናቶችን የሆነ ነገር ሲሆኑ ጊዜ እኔ እኮ እንደ እናቴ እንደ ልጅሽ ነው የሚላት። ማንኛውም እናት እማዬ ብሎ ነው የሚጠራው። ራስ በራሳቸው እቺ የሉል እናት ናት ወይ እቺ የሚኪ እናት ናት ወይ እቺ የአቤል እናት ናት አይሉ፣ እናታችን ብሎ ነው የሚጠሩት። ደስ የሚል አስተዳደግ ነው ያደጉት። ደስ የሚል ስነ ምግባር ነው ያላቸው። በእነሱ ስነ ምግባር
በቃ ያን የሚያስቀና ስነ ምግባር ነው ያላቸው። ከእነሱ እኔ ብዙ ነገር ተምሬያለሁ። እኔ መጥፎ ልጅ ነኝ ማለት አይደለም፣ ግን ቢሆንም ስለ ምግባራቸው ይገዛቸዋል። ስለ ምግባራቸው ጥሩ ትምህርት ያስተምራቸዋል። በተለይ ለቤተሰባቸው ያላቸው ክብር፣ ለእናታቸው ያላቸው ክብር ያስቀናል። በቃ የሆነ ነገር ሲፈጠር ጊዜ እናታችን የሆነ ነገር ሲደርጉ ሚኪ እስር ቤት ሊገባ ስለ እሱ ህይወት ሳይሆን ስለ እሱ እስር ቤት ገብቶ የሚሰቃይበት ሳይሆን ገና ለገና እናቴ ከሰማች ምን ትሆናለች? እናቴ ካየችው ምን ትሆናለች? ትደነግጣለች። የሆነ ነገር ትሆንብኛለች፣ ሐኪም ቤት ትገባለች። ስለ እናቴ አደራ ነው ያላቸው። እኔ መሄዴ ነው፣ ፖሊሶቹ ይጠብቁኛል፣ ግን ስለ እናቴ አደራ ነው ያለው። አያሳዝንም? በጣም ነው የሚያሳዝነው። በጣም ልብ የሚነካ ነገር ነው። ምንም ሳትሆን በሰላም ፍርድህን ቀለል ብሎልህ ካሰብከው በላይን አላህ አሳክቶልህ ነገራቶቹ ተስተካክለው ከእናትህ ጥሩ ጊዜ የምታሳልፍበት ጊዜ ከእስር ቤትህን ወጥተህ ለእናትህ ዛሬ መልእክት እንዳስተላለፍክላት ነገ ደግሞ በአካል መጥተህ አንድ ላይ ሆናችሁ የምትጫወቱበት ጊዜውን የምታሳልፉበት ስራችሁ የበለጠ አጣጥፋችሁ እንደምትጀምሩ እርግጠኛ ነኝ። ደግሞ ታደርጉታላችሁ፣ ደግሞ ትወጣለህ። አላህ ምንም አይሰነውም። ጥሩ የሚሰራ ሰው ወድቆ አይወድቅም። በህይወቱ ግን መጥፎን ጊዜን ጥሩ ጊዜ ሊያጋጥመው ይችላል። ሁላቸውም ተቋቁሞ ማለፍ ነው ያለበት። ስለዚህ እናንተ በህይወት ዘመናችሁ ሁሌ ጥሩ ነገር ስትሰሩ ስለምትኖሩ፣ ለሰውን ስለምታስደስቱ፣ በተለይ መንገድ ላይ የተበደሉ የተጎዱ እናቶችን አንስታችሁ እናቴ የማየ ብላችሁ አቀፋችሁ አብልታችሁ ልብስ ቀይራችሁ ጉዳያችሁ አድርጋችሁ ልክ እንደ እናታችሁ አይታችሁ ስለምትከባከቡ አንተ ካለህበት ጭንቅ በቅርቡ ትወጣለህ። ማንም ደስተኛ አይሆንም። ጠላቶች በሙሉ ያፍራሉ። ጠላቶች በሙሉ አንገታቸው ይደፋሉ። እናንተ ሁሌ አንድ እርምጃ ወደፊት ትሄዳላችሁ እንጂ መቼም ወደ ኋላ አትጎተቱ። አበበን ይሄን ያደረገው እናንተ ለመጣል ነው። እናንተ ወደ ኋላ ለማስቀራት፣ እናንተ እስር ቤት ለመክተት። ምክንያቱም እናንተ የሆነ ነገር ሰርታችሁ እስር ቤት ገባችሁ ማለት ለኢትዮጵያ ሕዝብ እንባባሽ የሆናችሁት፣ ለኢትዮጵያ ሕዝብን ጥሩ ነገር የምትሰሩትን በሙሉ እንዲከሽፍ እንዲወድም፣ ለእነሱ መጥፎ ሰውን የሚጎዳ አገራችን የሚጎዳ ሕዝብን የሚጎዳ እናቶችን የሚጎዳ ስራቸውን አጣጥፎ ሊጓዙ ነው የፈለጉት ነበረው። ሀሳቡ እንደዛ ነበር። እንደዛ አይነት ሀሳብ ስላለው እኮ ነው እሱ ዛሬ ይሄ ነገር እንዲፈጸም ሆነ ብሎ ያደረገው። ግን እናንተ መቼም እጅ አትሰጡ። ጉዞአችሁ ወደፊት ነው እንጂ ወደ ኋላ የሚባል ነገር የለም። አንዱ ቢሸነፍ አንዱ ይነሳል። አንዳችሁ ብትታመሙ አንዳችሁ ትሰራላችሁ። እንዲሁም ምን ያክል ደስ የሚል ስለ ምግባር ነው ፍቅር ነው ያላችሁ። እንደዚህ ተያይዛችሁ አንድ ለአንድ ሆናችሁ ሰሩ። ምንም ነገር እኮ አያሸንፍ። ምቀኝነት ካለ እኮ ነው ወደ ኋላ የምትቀሩት። እስኪ ብዙ ኢትዮጵያኖች በቅናት ርድብን እንላለን። አንድ ሰው ጥሩ ስራ ሲሰራ፣ አንድ ሰው ጥሩ ነገር ሲሰራ ለምን እንደዚህ ለምን በቃ የሆነ ቅናት አለብን። እንደ ሌላ ሀገር ራስ በራሳችን ተያይዘን ተደጋግፈን አንሰራም። በቃ የሆነ የቅናት መንፈስ አይምሯችን ላይ ተወጥሯል። ግን እነዚህ ጀግኖች ራስ በራሳቸው ተጋግዘው አንዱ ኬዝ አንዱ ይዘዋል፣ አንዱ ቦታ አንዱ ተልኮ ራስ በራሳቸው አንድ ላይ ሆኖ በማህበራዊ ስራቸው ይሰራሉ እንጂ አንድ ቀን ራሳቸው አሳልፈው ጓደኛቸው አሳልፈው ለሷ አይሰጡም። ምቀኝነት የሚባል ነገር የለም። በቃ አንዱ እኔ ሸፍናለሁ፣ አንዱ አንተ ሸፍን ነው። አንዱ ቢተመም አንዱ ለአንዱ ኬዝ አንዱ ይዘዋል። ደስ አይልም? በቃ ኢትዮጵያዊ ማለት እኮ እነሱ እኮ ናቸው። ምንም ሳይቀኑ ወደ ኋላ ሳይሉ የኔ ስራ አይደለም ምን አገባኝ፣ ለኔ እናት አይደለችም ምን አገባኝ፣ ይሄ የኔ ስራ አይደለም ምን አገባኝ፣ ብሄሬ አይደለም ወይ ዘሬ አይደለም ወይ ሃይማኖት አይደለም ሳይሉ ሰው ብቻ በመሆኑ በቃ ሰው በመሆኑ ብቻ የሚሰሩ ጀግኖችን ትክክለኛ ኢትዮጵያዊ አይደለም፣ ትክክለኛ ኢትዮጵያዊ። ምክንያቱም ሌሎች ቦታ ስናይ ጊዜ ቅናት እንኳን የሚያውቀው ነገር የሆነ ነገር ብጠይቃቸው ኧረ እኔ አላውቅም፣ ማመናጨቅ፣ ወደ ኋላ ማስቀረት፣ ጥሩ ምላሽ አለመስጠት፣ ለመስራት የተነሳ ሰው ደግሞ ወደ ኋላ ለማስቀረት የሞላበት ሀገራችን እኮ ነው። ማናችንም እናውቀዋለን። በአሁኑ ሰዓት ሁሉ ነገር ሚዲያ ላይ ያየን ነው። ነገር ግን ልክ እንደነሱ አይነቱ ደግሞ የበዛ ይመጣል እንጂ የባሰበት አይሄድም።
ምክንያቱም ብዙ ወጣቶች ከእነሱ ጥሩ ስለ ምግባር እንደሚማሩ እርግጠኛ ነኝ። ለምን እኔም ከእነሱ ጥሩ ነገር ተምሬያለሁ። ሁሌ ነው የምናገረው። ከእነሱ ጥሩ ትምህርት ተምሬያለሁ። እነሱ ለእኔ አርአያዎቼ ናቸው። በተቻለኝ አቅም ሰውን መርዳት ምን ያክል እንደሚያስደስት ከእነሱ ተምሬያለሁ። መቼም የሰው ልጅ እኮ ከእናት ሆድ ይዞ አይወጣም። ሁሉም ነገር አይታችሁ ሂዳችሁ ተጉዛችሁ ከሰው ጋር ተግባብታችሁ ነው የምትለምዱት። ማይለመድ ነገር እኮ የለም። አላህ እውቀቱ ይስጠን፣ አእምሮአችን ክፍት ያድርገው፣ ግንዛቤ የሚባል ነገር ይኑረን እንጂ ምንም ነገር ከሰው ነው የምትለምዱት እንጂ ራስ በራስ ነው የምትለምዱት እንጂ ማንኛውም ሰው በሆዱ ይዞ አይወጣም፣ በእናቱ ሆዱም ይዞ አይመጣም፣ ወይ በእጁ ላይ ተጽፎ የሚሰጠው ነገር የለም። ልክ እንደነሱ ነው። ስለዚህ እኛ ከነሱ ብዙ ነገር መማር አለብን። ልክ እንደነሱ ራስ በራሳችን ተጋግዘን መስራት አለብን። እነሱም የኢትዮጵያ ጀግኖች አይደሉም? እኛ የኢትዮጵያ ጀግኖች መሆን አለብን። የእነሱ ውርሰኔ እኛ መራከብ አለብን። ልክ እነሱ የሀገራቸው እንደሚደክሙ ነገም እኛ ከእነሱ ስር ሆነን የሀገራችን መድከም አለብን። የሀገራችን እናቶች፣ የተበደሉ እናቶች፣ የተጎዱ ቤተሰቦች፣ የተራቡ ቤተሰቦች ካሉ፣ የተቸገሩ ቤተሰቦች ካሉ እነሱ የሚሰሩትን እኛ መድገም አለብን። በየቦታ እንደዚህ አይነት ነገር ሲሰራ አገራችን ጥሩ ነገር የሆነች ትመጣለች እንጂ እንደዚህ በብሔር በምን እንደተጋጨ አይኖርም። በሃይማኖት ራስ በራስ መቅናት አይኖርም። በቃ የሆነ ሁላችንም ንጹህ አይምሮ መኖር አለብን። በቃ ንጹህ እኔ ሰው ነኝ፣ ሌላው ሰው ነው። በቃ ሰው በመሆኑ መኖር አለበት። ማንኛው ሰው እዚህ ጋር እኮ ሰው አይደለሁም ወይ ክሊ አይደለሁም ተብሎ አላህ አይደለም የፈጠረን። በቃ እናንተ ሰው ናችሁ ብሎ ፈጠረን። ሰው በመሆናችን ብቻ ልክ እንደነሱ ተያይዘን አንድ ላይ ሆነን ስራችን እኩል ተካፋፍለን ጉዞአችን ወደፊት ማድረግ አለብን እንጂ ወደ ኋላ የሚባል ነገር መኖር የለበትም። መቅናትም የለብንም በማንኛውም ሰው። ማንኛውም ሰው ይለፍለት ማገዝ አለብን። አንድ ሰው የሆነ ስራ ቢሰራ ያ ሰው እጁ ይዘን ማሳለፍ ነው ያለብን። በቻልነው አቅም ማገዝ አለብን። የሰው ልጅ ብር መስጠት ብቻ አይደለም፣ ጉልበት አለ፣ አይዞህ ማለት አለ፣ ምክር መስጠት አለ፣ ሀሳብ መስጠት አለ። እነዚህ ሀሳብ ምክር መስጠት እኮ በብር ተገዝቶ እኮ አይገኙም። ብር እኮ ምንም ያክል ብር ቢኖራችሁ አስተሳሰባችሁ ድሃ ከሆነ የአስተሳሰብ ሀብታም ካልሆናችሁ ያ ብር የቱን ቦታ ነው የሚባክነው። ማሰብ ግድ ስለሚል ማከፋፈል ግድ ስለሚል ያ ብር ምኑ ላይ እንደሚውል ግድ ማወቅ አለብን። ስለዚህ ሀሳብ መስጠት ትልቅ ነገር ነው። የሰው ልጅ አይዞህ ማለት ትልቅ ነገር ነው። ስለዚህ ከነዚህ ጀግኖች እኛ ጥሩ ነገር እንማራለን የሚል ሀሳብ አለኝ። እንደኔ የኔ ሀሳብ ነው። ስለዚህ ሚኪያችንም ሆነ ሉልም፣ አቤልም፣ ቴዲም፣ ብሩኬም፣ አሸናፊም፣ ዘላለም ለእኛ ጥሩ አርአያዎች ናቸው። እናንተ ጥሩ ቦታ ደርሳችሁ የምናያችሁ ጀግኖች አላህ ያርጋችሁ። ሚኪም ከስር ተፈቶ የእናቱ ያስተላለፈላት መልእክት ልባችን እንደሰበረው ነገ ከእስር ቤት ወጥቶ ከእናቱ ጋር በሳቅ እኛም ያተሰበረ ልባችን ድኖ ደስተኛ የምንሆንበት ጊዜ ቅርብ ያርግልን። ብሩኬም ካለበት ጭንቅ ወጥቶ ደህና ሆኖ ስራው እንዲቀጥል ሁላቸውም። ስለዚህ የሚኪ የእናቱ ያስተላለፈው መልእክት በጣም ስላሳዘነኝ ነው ይሄን ያህል ወሬ ያወራሁትም ቪዲዮውን ይዤላቸው የመጣሁት ሀሳብ ልስጥበት ብዬ። ስለዚህ እንደነሱ እንደዚህ ጥሩ አስተሳሰብ መኖር አለብን እላለሁ። ሁሌ ጥሩ ነገር ለመስራት እንጂ መጥፎ ነገር ለመስራት አንሰብ። ከልብ ነው ማመሰገናችሁ ደጋግሜ። ባላችሁበት ሰላማችሁን ይብዛልን። አገራችን አላህ ሰላም ያርግልን። ለብሩኬም ለሚኪም ዱአ አድርጉላቸው ደስተኛ ሆነው እንዲወጡ። ወዳቸዋለሁ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።